አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናው አገዛዝ ወታደራዊ ዩኒፎርም ለማስቀየር ያስገደደ የጸጥታ ቀውስ በአማራ ክልል እንዳጋጠመው አሳውቋል። የኮማንዶ አዛዥ አሳዶ መምታት ዘመቻ ላይ ነን ባሉት ውጊያም የፋኖ ኃይሎችን በከተሞችና በጉዞ ላይ ጥቃቶችን ማድረሳቸውን፣ አሁንም አመራሮች መገደላቸውን አሳውቋል። በቀዳሚነት የምንመለከተው ጉዳይ ይሆናል። አብይ አህመድ ለጉብኝት ባቀኑበት አካባቢ በመንግስት ወታደሮች በርካታዎች መገደላቸው ተሰማም። እሳቸው ምግብ ካለ ጤና አለ፣ ስርዓት ካለ ሰላም አለ እያሉም በተመሳሳይ ቀጠና ደግሞ መምህራን ምግብ አጥተው አድማ አድርገዋል። ሰሙታላችሁ። እነ ጌታቸው ረዳና ሌትናንት ጀነራል ጻድቃን ገብረትንሳኤ ከአብይ በኋላ ስላለች ኢትዮጵያ ከህወሓት በኋላም ስላለች ትግራይ እንዲያስቡ ፖለቲከኛው ጀዋር መሐመድ ጠየቁ። ሌላኛው ፖለቲከኛ አንዱዓለም አራጌ ደግሞ ለአብይ ሲሉ ሀገር አፈርድሜ ቢበላም ግድ የማይሰጣቸው አድርባይ ባለስልጣናት መበራከታቸው አስደንጋጭ ነው ብሏል። እንመለከተዋለን። አይኤምኤፍ ለአገዛዙ ሌላ ማስጠንቀቂያን ሰጥቷል። የኢትዮጵያ የምጣኔ ሀብት ሉዓላዊነት ከተሸጠላቸው ውስጥ አንዱ የሆነው ተቋም ከኑሮ ውድነትና ከብድር ጋር የተያያዘ ነው ማሳሰቢያው። ተጨማሪ አለን። እንደ አብይ ዘመን ለኦርቶዶክስ ቤተክርስቲያን የተመቸ ጊዜ የለም ያሉት ጳጳስ ታገዱ። ትግላችን ሰባተኛው ፓትርያርክ ኦሮሞ እንዲሆን ነው ሲሉ የሚታወሱት እኒህ የሃይማኖት አባት ከሀብት ምዝበራ ጋር ጭምር ክስ ቀርቦባቸዋል ተብሏል። ወደ እናንተ ይደርሳል። በደቡብ አፍሪካ የተቀሰቀሰውን የጸረ ስደተኞች ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች ታሰሩ። ዜጋዬ ተገድሏል ያለችው ጋና ደግሞ ከደቡብ አፍሪካ ጋር ዲፕሎማሲያዊ ሰጣ ገባ ውስጥ ገብታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ ወታደራዊ ዩኒፎርምን ለማስቀየር ያስገደደ የጸጥታ ቀውስ በአማራ ክልል እንዳጋጠመው አሳውቋል። የኮማንዶ አዛዥ አሳዶ መምታት ዘመቻ ላይ ነን ባሉበት ውጊያም የፋኖ ኃይሎች በከተሞችና በጉዞ ላይ ጥቃቶችን ማድረሳቸውንና አሁንም አመራሮች መገደላቸውን ገልጿል። ባለፉት 3 ዓመታት አካባቢ አገዛዙ በአማራ ክልል ያደረገው ጦርነት በርካታ ኃይሎችን ያሳተፈበት እንደሆነ ይታወቃል። በሀገሪቱ እግረኛና ሜካናይዝድ ኃይል፣ በአየር ኃይልና ባህር ኃይል፣ ፓራ ኮማንዶ አሊያም ሚሊሻም፣ አድማ ብተና ወይንም መደበኛ ፖሊስ አባላት በዚህ ዘመቻ ከፋኖ ኃይሎች ጋር እየተዋጉ ይቀጥሉ ዘንድ ተደርገዋል። የመከላከያ ሰራዊቱ ትናንት ባወጣው መግለጫ ደግሞ በደጋ ዳሞት በተደረገው ውጊያ የፋኖ ኃይሎች የመንግስት የጸጥታ አካላት ዩኒፎርምን ይጠቀማሉ ሲል ከሶ ነበር። አሁን ደግሞ ከአዲስ አበባ ወደ አማራ ክልል የተላኩት የኦህዴድ ብልጽግና ተላላኪዎች አንዱ ዘላለም መንግስቴም የክልሉ የጸጥታ ቀውስ የፖሊስ ዩኒፎርምን እንዲቀይሩ እንዳስገደዳቸው ሲናገሩ ሰምተዋል። በነበረው የጸጥታ ችግር ብዙ አይነት ዩኒፎርሞች ለተለያዩ አካላት እጅ ውስጥ ገብቷል። ስለዚህ አዲስ ዩኒፎርም ስናመጣ ህብረተሰባችን ማወቅ አለበት። ያለፉት 3 የክልሉ የጦርነት ዓመታት የጸጥታ አካላትን ዩኒፎርም ብቻ ሳይሆን የቀጠናውን ሁነትም እንደቀየረ በተደጋጋሚ ሲገለጽ የቆየ ነው። ደጋግመው ደምስሰናቸዋል የሚሉት የብልጽግናው ጀነራሎች አሁንም ሰራዊት ምርቃትናም ጉብኝት ላይ ስለመሆናቸውናም ዘመቻም እየመሩ እንደሚገኙ ሲናገሩ ይሰማል። እኔ ለብልጽግና ሞታለሁ ሲሉ የሚታወቁት ግን የድሃ ኢትዮጵያ ልጆችን እያስገደሉ የቀጠሉት ጀነራል ሹማ አብደታም አሁንም ኮማንዶ ያሉትን ሰራዊታቸውን እያሳዩ ሸኔና ጽንፈኞችን አሳዶ በመምታትና እጅ እንዲሰጡ በማድረግ ላይ ነን ሲሉ ሰምቷል። ጦራቸው የአየር ወለዱ ኃይል ደግሞም በሰሜን ሸዋ ምንጃር ራራት በተባለ አካባቢ ጠንካራ ውጊያ እንደገጠመው ገልጿል። የፋኖ ኃይሎች በከተማና በጉዞ ላይ በነበሩ የመንግስት ኃይሎች ላይ ጥቃት ማድረሳቸውን ይገልጻሉ። በወሎ ቀጠና ከጋሸና እስከ ላሊበላ ባለው መስመር በተለያዩ ስፍራዎች የደረሱትን የሚያነሱት የፋኖ ኃይሎች ወደ መገኛቸው የተደረገ ዘመቻን ተከትሎ የተከናወነ ውጊያን የሻለቃ አመራርን ጨምሮ በርካቶችን የደመሰስንበት ነው ሲሉም ይጠቅሳሉ። በዚሁ ቀጠና ጉባ ላፍቶ ወልዲያ አቅራቢያ ሰዋ ሜዳ በተባለ ስፍራ የተሰነዘረ የደፈጣ ጥቃት ደግሞም መጠኑ በውል ያልታወቀ ጉዳት እንዲደርስ ምክንያት መሆኑ ታውቋል። በጎጃም ቀጠና ደብረ ማርቆስ ከተማ መውጫ ስፍራ ላይ በድጋሜም በሌሊት በደረሰ ጥቃት የጸጥታ አካላት መጎዳታቸው፣ በዚሁ በጎጃም ቀጠና ሰከላና በአቅራቢያው በሚገኘው አዲስ ቅዳም ድማማ አካባቢዎችም የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች ያደረጉትን ዘመቻ ተከትሎ ውጊያ መቀስቀሱ ተነግሯል። በጎጃም
ጎጃም ሰሜንና ምዕራብ እንደዚሁም በአዊ ዞን አዋሳኝ አካባቢዎች የምስራቅ እዝ አዛዦች ጭምር በግንባር በመገኘት ዘመቻ ላይ ነን ማለታቸው የሚዘነጋ አይሆንም። አብይ አህመድ ለጉብኝት ባቀኑበት አካባቢ በመንግስት ወታደሮች በርካቶች መገደላቸው ተነገረም። እሳቸው ምግብ ካለ ጤና አለ፣ ስርዓት ካለ ሰላም አለ እያሉ በተመሳሳይ ቀጠና ደግሞ ምግብ ያጡ መምህራን አድማ አድርጓል። ባለፉት የብልጽግናው 6 ዓመታት የወታደራዊ ጥቃት ኢላማ ከሆኑ የማህበረሰብ ክፍሎች ውስጥ አንዱ ዛይሴ ይጠቀሳል። የብልጽግናው ፕሬዝደንትም ሲደክማቸው ለማረፍ ከሚመርጧቸው አካባቢዎች አንዱ እንደሆነ ከዚህ በፊት ሲናገሩት ሰምተው ያውቃሉ። በጣም ሲደክመኝ በጣም ሲጫጫነኝ ሄጄ ሪሊፍ ማገኝበት አካባቢ አርባ ምንጭ ነው። የሚገርም ህዝብ ነው። ቁጫን ይጨምራል፣ ዘይሴን ይጨምራል፣ ሁላቸውንም ማለት ነው። ይህ ጠቅላይ ሚኒስትሩ እረፍት አገኝበታለሁ የሚሉት ማህበረሰብ ከ5 ዓመት በፊትም ዘንድሮን ብልጽግናን አለመረጠምና እረፍት ያጣ ዘንድ ባገዛዙ ሰራዊት ተሰማርቶበት የሚገደል ሆኗል። አብይ አህመድ ዛሬ ጉዞ ባደረጉበት በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ወረዳ ነዋሪዎች ላይ እየተፈጸመ ያለውን ጥቃት በተመለከተ ሪፖርቱን ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ ባለፉት ቀናት በመንግስት ወታደሮች 10 ሰዎች እንደተገደሉና 3 ሰዎችም የአካል ጉዳት እንደደረሰባቸው ይፋ አድርጓል። እነዚሁ የመንግስት የጸጥታ ኃይሎች የጾታዊ ጥቃቶችን ማድረሳቸውን፣ የንብረት ውድመትና መፈናቀል እንዲከሰት ማድረጋቸውንም አክሏል። የነዋሪዎችን ቤቶች በመቶዎች ያቃጠሉ የጸጥታ አካላትን ያሰማሩት ጠቅላይ ሚኒስትሩ በዚሁ ቀጠና ሌላኛው አካባቢ ዛሬውኑ ተገኝተው ግን የተሰራ የአርሶ አደሮችን ቤት ጎበኘው ብሏል። በዛውም ምግብ ካለ ጤና አለ፣ ስርዓት ያለው ስርዓት ካለ ሰላም አለ እያሉ ተናግሯል። ምግብ ካለ ጤና አለ፣ ኦርደርሊ የሆነ ስርዓት ካለ ሰላም አለ። በአካባቢው ስርዓት እንዲያስከብሩ የሚጠበቁ ወታደሮች ግን ስርዓትን ጥሰው ሰላም ከጠፋ ሰነባብቷል። በዛው እሳቸው በተገኙበት ደቡብ ኢትዮጵያ ክልል የሚበላ ቸግሯቸው መምህራንም አድማ አድርገዋል። በኮሬ ዞን ተማሪዎች እስካሁን የአመቱን የማጠቃለያ ፈተና ለመውሰድ እንዳልቻሉም የተማሪ ወላጆች አሳውቋል። ፈተናው ሊሰጥ ያልቻለው መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪም በተሟላ ሁኔታ አልተከፈለንም ያሉ መምህራን ወደ ትምህርት ቤት ሳይመጡ በመቅረታቸውም ነው። መምህራኑ የመብት ጥያቄ ማንሳታቸውን ተከትሎ በሺዎች የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለፈተና መቀመጥ እንዳልቻሉም የኬሌ ከተማ ነዋሪ የሆኑ ተማሪዎችና ወላጆች ለመገናኛ ብዙሃን ተናግረዋል። እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ከአብይ በኋላ ስላለች ኢትዮጵያ ከህወሓት በኋላ ስላለችው ትግራይ እንዲያስቡ ፖለቲከኛው ጀዋር መሐመድ ጠየቁ። ሌላኛው ፖለቲከኛ አንዱዓለም አራጌ ደግሞ ለአብይ ሲሉ ሀገር አፈር ድሜ ቢበላም ግድ የማይሰጣቸው አድርባይ ግለሰቦች መበራከት አስደንጋጭ ነው ብለዋል። አቶ ጀዋር መሐመድ አብይ አህመድ በጥቅምና በሌሎችም መንገዶች እየከፋፈሉ የመግዛት ስልቱን በአግባቡ እየተገበረባቸው ካሉ አካላት ውስጥም የትግራይ ልሂቃንና ወታደራዊ አመራሮችን ማሳያ ያደርጋሉ። የመከላከያ ሰራዊቱ አብዛኞቹ አመራሮች በሀገሪቱ እየሰፋ ያለውን የእርስ በርስ ጦርነት መፍትሄ እንደማይሆን ያውቃሉ። ነገር ግን አብይ ስለመፈንቅለ መንግስት እንዳያስቡ በጋምቤላና ቤንሻንጉል ወርቅ ላይ እንዲሻኮቱ አድርጎ በጥቅም ይዟቸዋል ሲሉ ለሪዮት ይናገራሉ። ጋምቤላና ቤንሻንጉል የጎልድ ረሽ እየተካሄደ ነው። የወርቅ እንዳለ እነዚህ የቀድሞ ወታደሮች የቀድሞ ፖሊሶች የየራሳቸውን አርሚ አደራጅተው እየዘረቡ ነው። አካባቢ ኬኦስ ተፈጥሯል። እነዚህ ሰዎች እነዚህ የቀድሞ ጀነራሎችና አሁን አክቲቭ የሆኑት ጀነራሎችና ፖሊሶች እዛ እርስ በርሳቸው የተፏከሩ እየተገዳደሉ ምን እያደረጉም ቢሆን እሱም መገልበጥ እንዳያስቡ እንደ አንቲኩ ይጠቀሙበታል ማለት እና ኬኦስን እንደ የሪጅም ሰርቫይቫል የአገዛዝ እድሜ የማስረዘሚያ መካኒዝም ነው እየተጠቀሙበት። ፖለቲከኛው የትግራይ ልሂቃን ከፍተኛ ቀውስ አጋጥሞታል ሲሉ አንስተው እንደ ጌታቸው ረዳና ጀነራል ጻድቃን ያሉ የአብይ አህመድን ገዳይነት በተግባር ያዩ ሰዎች ዛሬ በእለ ጥብቅና ሲቆሙ ማየት የቀውሱን ጥልቀት ያሳያልን ብሏል። አሁን ላይ ሽመልስ አብዲሳ እንኳን የማያቀርበው ውዳሴን ጌታቸው እያቀረበ ነው ያሉት ፖለቲከኛው ሀገር ተስፋ ከሚጥልባቸው ሰዎች ውስጥ የሆኑ እነዚህ ግለሰቦች ከአብይ በኋላ ስላለች ኢትዮጵያም ከህወሓት በኋላ ስላለችም ትግራይ እንዲያስቡ ጥሪ አቅርበዋል። እውቀቱም ብስለቱም ያላቸው ሰዎች ናቸው። የሚሉትን ነገር ደግሞ እንደማያምኑት አውቃለሁ። ግን የሚሉት ነገር ጉዳት አለ። ኢትዮጵያን ሽግግር ማኔጅ እንዲያደርግ ኃላፊነት የወሰደው ጠቅላይ ሚኒስትር ነው፣ አብይ አህመድ ይባላል። በወለጋም ላለው ችግር፣ ጎጃምም ላለው ችግር፣ ትግራይም ላለው ችግር ሜይን ሪስፖንሲቢሊቲ የአመራር ኃላፊነት የወሰደው አካል ነው። ዋናውን ሰውዬ
ከኃላፊነት ነፃ አድርገህ ሌሎቹን ለመተቸት በጣም ከባድ ነው። እኔ የትግራይ ኤሊት ክራይሲስ ውስጥ ገብቷል። ቆም ብሎ ማየት ያለባቸው እነ ጻድቃንና እነ ጌታቸው ኢትዮጵያን ከአብይ በኋላ ማሰብ መቻል አለባቸው። ትግራይን ከህወሓት በኋላ ህወሓትና ደብረጽዮን ለዘላለም አይኖሩም። ይሄ በእልህ አድርገው የሚሄዱበት ነገር ከትግራይ አልፎ የኢትዮጵያን ፖለቲካም እያወሳሰበ ምን ኤጀንሲ ያላቸው ነው እነሱ? እሺ ከአብይ ጋር ሆኖ ከአብይ ጋር ተደራድረው ለትግራይ ህዝብ ፈቀቅ የሚያደርግ ነገር ኮንሴሽን አግኝተዋል። ሲያዋርዳቸው ነው እንጂ እና አብይ ድሮ የህወሓት ኦፒዲዮ ነበር። እነ ጌታቸው ደግሞ አሁን የአብይ ኦፒዲዮ እኮ ነው። ሎሌ ሳይሆን ግን የሳን ህዝብ አቋምና ፍላጎት የሚያንጸባርቅ ሰው ነው የሚያስፈልገው። አሁን እኮ ከአብይ ጎን ጌታቸው የሚናገረው እኮ ሽመልስ አይናገሩ። ሌላኛው ፖለቲከኛ አንዱዓለም አራጌ ደግሞ የልሂቃኑን አድርባይነት አስደንጋጭ ይሉታል። ዛሬ አብይ ጎበዝ ስላላቸው ብቻም ሀገር ችግር ላይ ብትወድቅም ለመላላክ የመረጡ የቀድሞ ታጋዮችን ስመለከት መለስ ዜናዊ ይህንን እድል ቢሰጣቸው አይታገሉም ነበር የሚል ጥያቄ እንዳነሳ አድርጓልን ብለው የቀድሞ አጋሮቻቸው በተለይም የኢዜማ ሰዎች ላይ ባነጣጠረ ንግግራቸው ላይ አንስተዋል። በዚህ ዘመን ደግሞ ያለውን አይነት አድርባይነት አይቻላቅ በንባብም በምንም እንደዚህ አጋጥሞኝ ያውቃል። ለምሳሌ አብረን ኢህአዴግ ስንታገል የነበርን ሰዎች ኢህአዴግ ሲያደርሳቸው የነበሩ በደሎች ተጠናክረው ቀጥለው አሁን ዝም ብሎ ውዳሴ ብቻ የሚያሰሙ ሰዎች ይሰማሉ። ዝም ማለትም እኮ ክብር ነው፣ አንዳንዴ ወግ ነው እኮ ማለት። ከፈራህ ሰውነን እንፈራለን ምናምን። እሺ ከፈራህ ዝም ማለት አትሊስት ይሻላል። እነሱ ከተጠቀሙ አገር የተለወጠ የሚመስላቸው የእነሱ ስም በጠቅላይ ሚኒስትሩ ከተሞካሼ ሀገር አፈርድሜ ብትበላ ለራሴ ለመረዳት ግራ አይገባኝም። አቶ መለስ እንደዚህ እድሉን ቢሰጧቸው ቢወድሷቸው ኑሮ እንደዚህ መላላጥ አያስፈልጋቸውም ነበር ማለት ነው ሁሉ ላለው። እንደ አብይ አህመድ ዘመን ለኦርቶዶክስ ቤተክርስቲያን የተመቸ ጊዜ የለም ያሉት ጳጳስ ታገዱ። ትግላችን ሰባተኛው ፓትርያርክ ኦሮሞ እንዲሆን ነው ሲሉ የሚታወሱት እኒህ የሃይማኖት አባት ከሀብት ምዝበራ ጋር ጭምር ክስ ቀርቦባቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ተፈርሞ የወጣው የቅዱስ ሲኖዶስ ጽሕፈት ቤቱ ደብዳቤ እንደሚያመላክተው የጋምቤላና ቤንሻንጉል ጉሙዝ ክልሎች አህጉረ ስብከት ሊቀ ጳጳስ የሆኑት አቡነ ሩፋኤል እገዳ ተላልፎባቸዋል። በሀገረ ስብከቱ ስር የሚገኙ ማህበረ ካህናትና ማህበረ ምእመናን ባቀረቡት አቤቱታም የሚፈጸምባቸው የሃይማኖት ቅኖና ጥሰት፣ የንብረትና የሀብት ምዝበራም የቤተ ክርስቲያናችንን መዋቅር የሚያፈርስና በርካታ የአስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈው ውሳኔም ቋሚ ሲኖዶስ ሰኔ 19 2018 ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ሆኖም ውሳኔ እስከሚሰጥ ድረስ ብፁዕነቱ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው በግቢው እንዲቆዩ ታዟል ሲልም ደብዳቤው ያመለክታል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጥ ድረስ በማንኛውም የሀገረ ስብከቱ አስተዳደር የስራ እንቅስቃሴ እንዳይገቡ ሆኖም በአጣሪ ኮሚቴው ለሚቀርበው ጥያቄ ብቻ መልስ እንዲሰጡና እስከ ጥቅምት 2019 የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናሳውቃለን ሲልም አክሏል። አቡነ ሩፋኤል በአነጋጋሪ ንግግሮቻቸው የሚታወቁ ግለሰብም ናቸው። ብልጽግና በሌሉበት እስራት የፈረደባቸው ሌላ ጳጳስን ባለበርገሩ ጳጳስ እያሉ ሲሳደቡ፣ አብይ አህመድን ደግሞ ሲመርቁ የተሰሙበት ንግግራቸው አንዱ ነው። የሀገሩን ጠቅላይ ሚኒስቴር የረገሙትን አባት በራሴ በኩል እቃወማለሁ። እሳቸው ረገሙት፣ እኔ ደግሞ ከነዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ ከነዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። ከዛም በቤተ መንግስት በተዘጋጀ መድረክ ላይ ተጠርተው ቤተ ክርስቲያኒቱ እንደ አብይ ዘመን ተመችቷት ማያውቅም የሚል ንግግር ሲያሰሙም ተሰሙ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተመቸ ጊዜ የለም።
ቤተ ክርስቲያኒቱና ምእመኖቿ አስከፊውን ጊዜ እያሳለፉበት በሚገኝበት በዚህ ዘመን አሁን የታገዱትን የአባት ግን ትግል ላይ ነን፣ ትግሉም ኦሮሞ ፓትርያርክን ማሾም ነው ያሉበትም የሚዘነጋ አይሆንም። ብይ ኬኛ ኦሮሚያዳ አመንቲን ኬኛ ተዋሂዶዳ ፓትርያርኪን ኬኛ ሀገራችን ኦሮሚያ ናት። እምነታችን ኦርቶዶክስ ነው። ፓትርያርካችን ደግሞ አንድ ነው የሚሆነው። 7ኛው ፓትርያርክ ስልጣን የሚይዘው ኦሮሞ ይሆናል። የኦሮሞ ተወላጅ ፓትርያርክ አያስፈልግም እንዴ? ለዚህ ነው መዋጋት እንጂ በየቦታው እየሄዱ ከበደ እርዳኝ፣ አለሚቱ እርጅኝ፣ ትግል ላይ ነኝ፣ ይህንን አገዛዝ እንዲናደርጋለን፣ ያንን እንደዚህ እናደርጋለን እያላችሁ አትሸውዱ። ሰውንም አትሸውዱ። የሚሸውድላችሁም የለምና ትግሉ ያለው 7ኛ ፓትርያርክ ኦሮሞ እንዲሆን ነው። ኑና ከኔ ጋር 4 ኪሎ ሄደን ኦሮሞ ይሁን እያለን ጮክ። ይሄ ነው ትግል። 5 ኪሎ 4 ኪሎ ለገረገዲ ቦአመለ አይኤምኤፍ ለአገዛዙ ሌላ ማስጠንቀቂያን ሰጥቷል። የኢትዮጵያ የምጣኔ ሀብት ሉዓላዊነት ከተሸጠላቸው ተቋማት አንዱ ከኑሮ ውድነትና ብድር ጋር የተያያዘ ነው። ማሳሰቢያው የ3.6 ቢሊዮን ዶላር የብድር ማዕቀፍን አቅርቦ የሀገሪቱን የፖሊሲ ሉዓላዊነትን የወረሰው አይኤምኤፍ ትዕዛዛቱን የሚፈጽም ስርዓት 4 ኪሎ አግኝቷል። በየቀኑ ዜጎች ላይ የሚቆለሉና ሰበብ የሚፈለግላቸው የገንዘብ መሰብሰቢያዎችም በአመዛኙ የዚህን ተቋም ትዕዛዝ ለመፈጸም የሚከናወኑ ሆኗል። ይህ ደግሞ የዜጎቹ ኑሮ በየቀኑ እያደቀቀ ዝም ያለ ረሃብ በየስፍራው እንዲፈጠር እያደረገ ስለመሆኑም የሚታወቅ ነው። ብልጽግናው አገዛዝ ግን ይህንን ደጋግሞ ክዷል። የለም እድገቱ ሚራክል ነው፣ የኑሮ ውድነቱም ተአምር ነው፣ እሁድና ቅዳሜም ስጋ ቤቶች ሙሉ ናቸው ሲልም ከርሟል። ጠቅላይ ሚኒስትር አብይ አህመድ ከ3 ወራት በፊት የህዝቡ የኑሮ ውድነትን በአስደናቂ ሁኔታ አቃለንለት ሲሉ በፓርላማ መናገራቸውም አይዘነጋም። መብራት፣ ውሃ፣ ነዳጅ ወዘተ እጅግ ርካሽ በሆነ ዋጋ የምናቀርብ መንግስትንን የዋጋ ንረቱንም ባለ 1 ዲጂት አደረስ ነው። አሁን 9.7% ላይ ነው ነበር ያሉት። ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። የመብራትም የውሃንም ዋጋ እየተመነላቸው የሚገኘው አይኤምኤፍ ግን ይህንን አሃዝ የተሳሳተ ነው ብሎት ነበር። አይኤምኤፍ በዛ ሰሞን ያወጣው ሰነድ የዋጋ ግሽበቱ ያለበት 17.6% ላይ ስለመሆኑ ጠቅሶም ነበር። አሁን ደግሞ ይኸው ተቋም የዋጋ ግሽበቱ እየተባባሰ መምጣቱን አመላክቶ ማሳሰቢያዎችን ለብልጽግናው አገዛዝ ሰጥቷል። የመጀመሪያው የዋጋ ግሽበቱን ለመቆጣጠር የኢትዮጵያ ብሔራዊ ባንክ ተጨማሪ ጥብቅ የገንዘብ ፖሊሲን እንዲከተል ይላል። በመቀጠልም ሀገሪቱ አዳዲስ የብድር ግዴታዎችን ከመግባት እንድትቆጠብና ከፍተኛ ጥንቃቄ እንድታደርግ አሳስቧል። የገንዘብ ሚኒስቴር መረጃ እንደሚያመላክተው ከሆነ በአሁኑ ወቅት የኢትዮጵያ አጠቃላይ የህዝብ ዕዳ 51.8 ቢሊዮን ዶላር የደረሰ ሲሆን ከዚህ ውስጥ ደግሞ 33.5 ቢሊዮን ዶላሩ የውጭ ዕዳ ነው። በደቡብ አፍሪካ የተቀሰቀሰውን የጸረ ስደተኞች ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች ታሰሩ። ዜጋዬ ተገድሏል ያለችው ጋና ደግሞ ከደቡብ አፍሪካ ጋር ዲፕሎማሲያዊ ፍጥጫ ውስጥ ገብታለች። በደቡብ አፍሪካ ባሳለፍነው ማክሰኞ የተካሄደው ጸረ ስደተኞች ተቃውሞን ተከትሎም የሀገሪቱ ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋሉ ታውቋል። የተካሄዱ ሰልፎች አብዛኞቹ ሰላማዊ የነበሩ ቢሆንም በአንዳንድ አካባቢዎች ግን ወደ ሁከት መቀየራቸውና የንግድ ሱቆች መዘረፋቸው ታውቋል። የብሔራዊ ፖሊስ ምክትል ኮሚሽነር በሰጡት ጋዜጣዊ መግለጫም በሀገሪቱ ከተካሄዱት 120 ሰልፎች መካከል 108ቱ ሰላማዊ ነበሩ፣ 12ቱ ግን የፖሊስን ጣልቃ ገብነት ጠይቀዋል። ለሰዎች መታሰር ምክንያት የሆኑትም የኢሚግሬሽን ሕግ ከመጣስ ከህዝባዊ ሁከት ማነሳሳት እንዲሁም ከዝርፊያ ጋር የተያዙ መሆናቸውንም ጠቁሟል። ፖሊስ በመግለጫው አክሎም በጆሃንስበርግ አሌክሳንድር አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመቶ መገደሉን አሳውቋል። በሁኔታው ሳቢያም ከሀገሪቱ ካሉ 9 ግዛቶች መካከል የደህንነት ስጋት ውስጥ በገቡት 5ቱ ላይ ተጨማሪ የፖሊስ ኃይል ሌሊቱን የተሰማራ ሲሆን 2 ሰዎች በደረሰባቸው የጥይት አደጋም መቁሰል እንዳጋጠማቸው ታውቋል። በወደብ ከተማ ደርባን ፖሊስ ተቃውሞ ከመጀመሩ ጥቂት ቀደም ብሎም በስጋት ምክንያት
ከአንድ ህንፃ 8ኛ ፎቅ ላይ ዘሎ ስለወደቀውና ህይወቱ ስላለፈው የውጭ ሀገር ዜጋ ጉዳይ መርማሪ ቡድን ማቋቋሙን ይፋ አድርጓል። ይህ በእንዲህ እንዳለ አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘም ተገደለ መባሉን ተከትሎ ሁለቱ ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስትር ዜጋው ኬፕታውን ውስጥ በመገደሉ ይፋዊ ተቃውሞንና ለፖሊስ አቤቱታውን ማቅረቡን ገልጿል። የደቡብ አፍሪካ የፍትህ ሚኒስትር ግን የጋና ባለስልጣናት መደበኛ ካልሆኑ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲሉ ተቃውሞ አሰምቷል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባለስልጣን እንደሚሉት ከሆነም ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊው ተገድሏል መባሉን የፈጠራ ታሪክ ነው ብለውታል። ጋና በዜጓ ላይ የተፈጸመውን ግድያ በመቃወም ባወጣቸው መግለጫ ደግሞ የማንንም ህይወት መንጠቅ ተቀባይነት የሌለው ድርጊት በመሆኑ ተጠያቂዎቹ በአፋጣኝ ለፍርድ መቅረብ አለባቸው ስትል ጥሪ አስተላልፋለች። የጋና አንድ የሬዲዮ ጣቢያ እንደዘገበው ከሆነ የተገደለው ጋናዊ ለ20 ዓመታት ያክል በደቡብ አፍሪካ ውስጥ የኖረም የልብስ ስፌት ባለሙያ እንደነበረም በተቃዋሚዎች ጥይትም እንደተገደለ ሲሆን አስከሬን ወደ ሀገሩ ለመውሰድ በጋና የውጭ ጉዳይ ሚኒስቴር በኩል ጥረት እየተደረገ ነው ብሏል። እስካሁን 25,000 የሚደርሱ ሰዎች ደቡብ አፍሪካን ለቀው እንደወጡም መረጃዎች ያመለክታሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።